ምንም ማለት አይደለም ላንቺ ነው እናቴ ايش بك تناش من عليك ዶክተር አሁን ደህና ነች ግን ሆስፒታል ለመምጣት በጣም ዘግይታችኋል ደግነቱ አልደረሰም ቆይ ግን ምን ሆናችሁ ነው ወጣቶች አይደላችሁ እንዴት እንደዚህ ተዘጋያላችሁ ለማንኛውም ከመልካሙ ዜና አልጀመረ ባለቤቴ ነፍሰ ጡር ነው ምን ጌትሽ ምን ሆነሃል ተረብሻለሁ ባክ ሚኪ ምን ሆነ የሚያሳዝን ሁኔታ ላይ እንዳለ ጓደኛው ነግሮኛል ኧረ እባክህ ጓደኛው ሲያወራኝ ልጄ ምን እንደሚመስል ሳስበው ተረበሽኩኝ ባገኘሁትና እንደው በረዳሁት አይዞ ታዲያ እንዳትለደው ምን ያዘ ጓደኛው እንኳን በትክክል ቤቱን አያውቀው እቺ ልጅ ምን አስነክታው ይሆን እንዲህ በችግር ለመጣብሰው ምን አውቄ ብቻ ፈጣሪ ልጄን ይመልስል ምንም ይሁን ምን ሐሳብ መልካም ነው ግን ባለበት እንድለው ልጄን ላግኘው እንጂ ሌላው ቀላል ነው ዶክተር ሰላም ነው አዎ ሚኪ ሰላም ሚኪ ግን እውነት እዚህ ተኝታ መታከም አለባት እንደዛ ትንሽ ይከብደናል ቤት ሆና መታከም አትችልም አሁን ባለበት ሁኔታ ወደ ቤት ከሄደች ትሞታለች አረ ዶክተር እንደዛ አትበል በቃ እሺ ትተኛ የምትችለውን ሁሉ አድርግልኝ ይኸውልህ ሚኪ ይሄን የነገርኩህ እንድትጨናነቅ አይደለም በተት ብለን እንድታሳክማት ነው በዛ ላይ ነፍሰ ጡር ነች በሽታዎችም ስለተዳረጉባት ቤት ብትሄድ ጥሩ አይደለም የግድ እዚህ ተኝታ መታከም ይኖርባታል እሺ ዶክተር ጠንከር በል ከህመሙ ሐዘን በላይ ሊያስደስታችሁ የሚገባ ውድ ስጦታ ተሰጥቷችኋል እሺ ዶክተር ሚኪ አይዞህ ጠንከር በል ያን ያክል መደንገጥ አይገባም መድኃኒቶችን አዝልሃለሁ እነሱ መድኃኒት ከሰጣት በአጭር ጊዜ ማከም ትችላለች ያን ያክል ልትረበሽ አይገባም ትንሽ ተናነኝ ስንት ሰዓት ነው ለቤት ምን ሄደው አንሄድም ማለት ተኝተሽ መታከም አለብሽ ተብሎ
አባቴ ያልጋ ስንት እንደሆነ ግን ታውቃለህ? ምንም ይሁን ግዴታ ነው። የኔ ጌታ ክፉ ነገር አሉክ እንዴ? እኔ እኮ በጣም ደህና ነኝ። አላሉኝም፣ ግን እዚህ ሆነሽ ሕክምናሽን መከታተል እንዳለብሽ ነግረውኛል። ምን አይነት ስቃይ ነው? በእኔ ምክንያት አንተም ተሰቃየህ። እውነቴ ወይ የኔ ጌታ። በቃ አባቴ ጋር ልሂድ፣ ቢያንስ አንቺ ትታከሚያለሽ። ምን? እናቴ ሁሉንም ችያለሁኝ፣ ሌላውንም እችል ነበር፣ ግን ያንቺ ህመም ሌላ ነው። እኔ ይህንን ማየት አልችልም። ተሸነፍክብኛ አባቴ። አንቺ ታመምሽብኛ። እሱ ጋር ሂጂ፣ ምንም ይፈጠር ምንም ይበልኝ፣ ቢያንስ መታከሚያ እናገኛለሁ። እዚህ ድረስ መተን እንዴት ወደ ኋላ እንመለሳለን? ታመሽብኛል። እኔ እኮ ደህና ነኝ፣ ይሄም ያልፋል። ከደከምክብኝ ገና እኔም እደክማለሁ። ታዲያ የዛኔ መድኃኒትም አያስችለኝም። እሺ የኔ እናት። እንዴት ነሽ? እውነት ደህና ነኝ ዶክተር። ፊትሽ ግን ምንም ደህና አይመስልም። መድኃኒት ገዝቷል? አሁን ሊገዛ ወጥቷል። ዶክተር አንድ ነገር ላማክር ይቻላል? ዶክተር እኔና ሚኪ በዚህ ሰዓት ህይወት እያታገለችን ያለች ምን በላው እንኳን የሌለን ሰዎች ነን። ጭራሽ ደግሞ ተኝቼ መታከም እንዳለብኝ ስትነግረኝ ሚኪ በልጥ ተጨነቀብኝ። እንደሌላችሁ ገምቻለሁ። የምትይኝ ያህል ግን አልመሰለኝም። ቆይ ምንም ስራ አትሰሩም እንዴ? ነገሮች እንደምታስባቸው አይደሉም። እኔና እሱ አብረን እንዳንሆን ቤተሰብ ጫና ሲያደርግብን በስተመጨረሻ ጠፍተን ነው። ከየት? ከዚሁ ሀገር ገና አልተረጋጋንም። እሱንም እየፈለጉት ስለሆነ ተሯሩጦ መስራት አልቻለም። እኔም ደግሞ ሰርቼ አግዘዋለሁ ብዬ ሳስብ እንደምታየኝ ታመምኩኝ። ወይ ጉድ! ፍቅር ነው የሚባለው። ለማንኛውም መጠንከር ይኖርባችኋል። ተኝተሽ መታከሙ ግን የግድ ነው። ለድርድር የሚቀርብ ጉዳይ አይደለም። አይዟችሁ፣ ጠንክሩ። ያላችሁበት ሁኔታ ከባድ ቢሆንም ታልፉታላችሁ። እሺ፣ አመሰግናለሁ። የዛሬና የነገን አልጋን ይከብር አድርጋለሁ። መድኃኒቱን ደግሞ እሱ ይዶራል። እሺ ዶክተር፣ አመሰግናለሁ። አንቺ ጠንካራ ነኝ። ህመምሽን ስለማስታመም ላይ ማተኮር ያለብሽ። ዶክተር 3 ቀን ናት እኮ። ሚኪ 3 ቀን በቂ ነው ባይባልም አሁን ካላችሁበት ሁኔታ አንፃር ይዛት እንድትሄድ ፈቅድልሃለሁ። አመሰግናለሁ። ያ ማለት ግን ለክ ሆስፒታል እንዳለች ነው ክትትል የሚያስፈልጋት። አሮ ዶክተር ችግር የለውም፣ እዛው ይቀለኛል። እኔም አለው። በማንኛውም ሰዓት ልትደውልልኝ ትችላለህ። እናመሰግናለን ዶክተር። ውለታ ግን በዛብን። አሁን እንዴት ናት? አንተ ራሱ ለውጥ አላየህባትም? እሱማ አይቼባታለሁ። ደህና ሆናለች። እረፍት አድርግ። መድኃኒቷንም በአግባቡ ስጣት። ምግብም መውሰድ ይኖርባታል። ይዛት መሄድም ትችላለህ። እሺ ዶክተር፣ በጣም አመሰግናለሁ። እንዴት ነህ ታዲያ? እንኳን ደህና መጣችሁ። እናመሰግናለን። እንዴት እንደሆነች ላያትና መልእክት ላደርስ ነበር የመጣሁት። መልእክት? አዎ፣ እማዬ ከዚህ በኋላ የቤት ኪራይ 1500 ጨምር ብላለች። ምን? ቆይ አልበዛም? እሱን አላውቅም። የተባልኩትን ነው መጥቼ ነገርኳችሁ። ማዘር እሷ እንዳመማት ያውቃሉ? አዎ ታውቃለች። እኔ የመጣሁት መልእክት አድርስ ተብዬ ነው።
ካልቻሉም ቤት ይፈልጉ ብላለች። እግዚአብሔር ይማራት። ደህና ደሩ። ምነው ፍቅሬ ዝም አልክ? ምን ልበልና የቤት ኪራይ እኮ ጨመሩብን። እቺን ቤት ሆነ አስጨነቀችን አይደል? ሌላ ቦታ እንፈልግ። ይሄ ልጁ ተንኮል ነው። አሁን አንቺ እንደዚህ ታመሽ ማንን ከራተት? እና ለዚህ ቤት 1500 ብር እንጨምር? የምንጨምረው እንኳን ባይኖረንም ያው ያለው አማራጭ መጨመር ነው። አንቺ እስክታገግሚ። ይጉድ ፈተናችን ለምን እንዲበዛ? አይዞሽ ቢያንስ እኮ ዛሬ ደህና ነሽ። ለምንድን ነው ግን ስለ እርግዝናው ዝም ያልከው? ምን ልበል ደስ የሚል ነገር እኮ ነው፣ ግን ሁኔታው ደስ አይልም። እሺና ምን አሰብክ? ምን አሰብክ ማለት? ደብሮሃል? ለምንድን ነው የሚደብረኝ? ስላረገዝኩ። እንዴት ይደብረኛል? ግን ደግሞ በቶሎ ስራ ካልጀመርኩ ነገሮች ይከብዳሉ። እኔም ትንሽ ይሻለኝ እንጂ ስራ ጀምራለሁ። ዶክተሩ መጨነቅ የለባትም ብሏል። መጨነቅ የለብሽም። ማዘር ምን ነካውት? ነውር አይደለም እንዴ? ምን ነካ አቢ? ጭራሽ ነውረኞች እኮ እናንተ ናችሁ። የቤት ኪራይ አትጨምሩም እንዴ? የቤት ኪራይ ለመጨመር የቤት ኪራዩ ቀን መድረስ የለበትም እንዴ? በአሁኑ የቤት ኪራይ ስታስገቡ መቼ ጨመራችሁ? ማዘር ያሁኑ ላይ እንዴት እንጨምራለን? ቆይ ካለፈ በኋላ ይጨምራል እንዴ? አዎ ቤቴ እኮ ነው። መብት አይደለም እንዴ? ቤቴ አይደለም የመጨመር እኮ መብት አለ እኮ። መናገር ካለቦት በስርዓት መሆን አለበት። ወይኔ እስቲማዬ ነኝ ይባንቺ። ይኸውልህ ካሌብ፣ ቆይ እናቴ እንዴት ነው የምትናገራት? እናት አይደሉ እንዴ? እንኳን እሳቸውን አንተንም በክብር እያናገርኩ። ድህነትን አትርሳ። ድህነትና ፍቅር አብሮ አይደንብ። ስንቴ ነግሬያለሁ። አንተም እኮ አሁን ሀብታም ትባላለህ አይደል? አልገባኝም። ውጪ እየጨቀጨቁት ነው። ምን ታደርገዋለህ ዶክተር? እባክህን ስራ ፈልግልኝና ላግዘው። ብቻውን ይሄን ሁሉ መከራ መቀበል አይችልም። ቢሆንም ጥንካሬ ያስተምርሻል። ግን በቃ ያን ያህል አትጨነቂ። ስራም ቢሆን እንፈልጋለን። እሺ ዶክተር፣ በጣም እናመሰግናለን። ምንም አይደል። ይልቅ አሁን ቡናችንን እንጠጣ፣ እሱንም ግባ በይው። እሺ ዶክተር። ሰላም ስራ እኮ ነው ያልኩህ። እውነቴ ወይ ፍቅር፣ ቆይ ከተማው ላይ ያለው ሰው በሙሉ ሌባ ነው ወይስ እኔ ሌባ መስላለሁ? አራት መስልም። ምን ነው? እሺ ስራ እንዴት ነው የሚፈልገው ንገሪኝ። መጀመሪያ አንተ እንዴት ነው የፈለግከው? ሱቆች እየሄድኩኝ ስራ ቅጠሩኝ ስል ሌባ ነው መስላቸው። አንዳንዶቹም እየቀለድክ ነው የሚሉኝ አሉ። መንገድ ላይ ደግሞ ደህና ሰው ብዬ ስጠይቀው እየቀለድክብኝ ነው ምናምን ይለኛል። ንገሪኝ እውነቴ። እኔ ደህና ለሆንና ደላላ ቤት ሄደን እንፈልጋለን። እሱንማ ትምህርት ማስረጃ ይሉናል። ችግር የለም፣ የትምህርት ማስረጃ ማይፈልግ ስራ ሞልቷል። እና እኔ ልክ አልነበርኩም? አዎ ልክ አልነበርክ። ተስቂብኛለሽ? ምን ላድርግ፣ ሁሉም ላይ አልቅሰን አንችለውም ብዬ እኮ ነው። ልክ ነሽ። ሚኪ እንዴት ነህ? ደህና ነኝ። እውነትም እውነት ደህና እየሆንሽ ነው ማለት ነው? አዎ እግዚአብሔር ይመስገን። የልጅነት ፍቅር ሁሉም ቀርቶባችሁ ይሄን ከባድ
ደስ የሚል ስቃይ እንድትቋቋሙ ገፋፋችኋል? አልጸጸትም ዶክተር፣ ምክንያቱም ያለ እውነት መኖር አልችልም። ቆይ ቤተሰባችሁን ግን ልታግባቡ አልሞከራችሁም? የኔ አባት የሚረዳ አይደለም። ይልቅ ዶክተር እባክህን ስራ ፈልግልኝ። ስራ ለመግባት እኮ ተያዥ የሚባል ነገር አለ። ምክንያቱም ታውቃለህ በአሁኑ ሰዓት ታማኝ ሰው ጠፍቷል። ዶክተር ታዲያ ተያዣቱን? በእርግጥ የምችለውን ነገር ሁሉ ባደርግልህ ደስ ይለኛል። ግን ያው ታውቃለህ ገንዘብ ከባድ ነው፣ ሰውን ያሳስታል። ዶክተር እኔ አባቴ ቤት ስኖር ድህነት ምን እንደሆነ ጭራሽ እንኳን አላውቅም። ድሃ የሚባል ሰው እንኳን አይቼ አላውቅም ነበር። ነገር ግን ከዛ ቤት ስወጣ የኔ የምለው ንብረት እንኳን ይዤ አልወጣሁም። ዶክተር እኔ በጉልበቴ ነው ሰርቼ መኖር የምፈልገው እንጂ እናቴንም ማስቸገር እችል ነበር። ስለዚህ አታስብ። አባትህ ማን ይባላል? ስራውስ ምንድን ነው? ጌታውን ይባላል። ሰዎች ጌትሽ እያሉ ይጠሩታል። እዚህ ከተማ ላይ ጌትሽ የሚለው ሞል የማሚና የሱ ነው እና ሌሎችም 3 ትልልቅ ድርጅቶች አሉት። እና አንተ የጌትሽ ልጅ ነህ? አዎ። ታውቀዋለህ? እሱም ባላውቀው ሙሉን አውቀዋለሁ። እና አንተ ዝቅ ብለህ ትሰራለህ? ዝቅ ብዬ እየኖርኩ አይደል? እሺ አንድ ወዳጅ ያለ እሱን አውራውና አሳውቃለሁ። አመሰግናለሁ ዶክተር። በጣም አድንቄያለሁ። በዚህ ዘመን ለፍቅሩ ብሎ ኑሮውን መስዋዕት የሚያደርግ ሰው በጭራሽ አይገኝም። በዚህ ሁሉ መከራ ተከብቤ እንኳን አሁን ላይ ከበፊቱ ይበልጥ ደስተኛ ነኝ። በጣም ነው ያስገረምከኝ። አስተዋይ ሰው ነህ። ለማንኛውም በዚህ ስልክ እንገናኝ፣ ለስራም ይሆናል። በጣም ነው የማመሰግነው። ምንም አይደል። ዶክተር ጋር ሄጄ ነበር ዛሬ። ሄሎ ዶክተር። የምርህን ነው ዶክተር? እሺ በጣም አመሰግናለሁ። መልካም ቀን። ዶክተሩ ሰጠኝ። ወዲያው ስራ መገኘቱ ደግሞ አይገርምም? አምላክ ረዳን። አባቴ ግን ምን ችለት ሰራለክ? አይከብድም? ወንድ ልጅ እኮ ነኝ። ከዚህ በፊት ሰርቶ አያውቅም ብለሽ ነው? አታስቢ፣ ያኮራሻል። እሺ እኔ ጌታ። ናበጅ ቁርስ ነው። ኧረ እንዳላረፍድ እናቴ። ኧረ ገና ነው ሰዓት፣ ብዙ ሰዓት አለክ። አይ ፍሬሽ ነገር ሰዓት እኮ የለኝም፣ ብሄድ ነው የሚሻለው። ድንካሽ ምንድን ነው? ምግብ። ምን አስቸገረሽ እናቴ? ገና እኮ አላገገምሽ። እኔ በጣም ደህና ነኝ ጌታ። ባይሆን አንተ ምግብ ያስፈልጋል። ካልበላክ መስራት አትችልም። እሺ ማለት ይቅናክ። ዛሬ ካንተ ጋር ቻው። ቻው። በጣም አሪፍ ጊዜ ነበር። አሪፍ ነበር። ያው እንግዲህ መተው አይወጣበት ይበልጥ ጥሩ ያደረገው እሱ አይደል እንዴ? ዶክተር ሰናይ እንዴት? አንዳንድ ነገሮች አልፈው ልታወራቸው የሚችሉ ነገሮች ሲገጥሙ ደስ ይላል። መኖር የጀመርኩት ከአባቴ ቤት ከወጣሁ በኋላ ነው። ለካ እስከ ዛሬ እየኖርኩ አልነበረም። ህይወት ትንሽ ቻሌንጅ ሲያደርግ ጥሩ ነው አይደል? አዎ ያው እንግዲህ ባይወደድም የምታገኘውን የምትወደው በዚህ መልኩ ሲሆን፣ ለዚህ ደግሞ እውነት ካጠገብ ያለች። አንተ ደግሞ ጎበዝ ነህ፣ ሁሉንም ትወጣዋለህ። እኔ ግን ያቺ የምትወዳት ልጅ ብታገኛት በጣም ደስ ይለኛል። አይ
እኔ እንኳን ተስፋ ቆርጫለሁ። ልብህ እኮ ከወደዳት ተስፋ አለ ማለት ነው። ቆይ ቤቷን አታውቀውም ነበር? ችግሩ እኮ እሱ ነው። ቤተሰቦቿ ወሎ ነው የሚኖሩት። እሷ ደግሞ ፈረንሳይ አካባቢ ተከራይታ ነው የምትኖረው። ጓደኛ ቆይላት? ቆይ እዚህ ያሉ የሴት ጓደኞቿ ምናምን የምታውቀው ስልክ ቁጥር የለም? በፊት የምትጠቀምበት የነበረው ስልክስ? ምን ያደርግልኛል? እሷ እንደሆነ ሀገር ልቃ ወጣለች። ድንገት ብትመጣስ? ቆይ ብትመለስስ? ብትመለስስ አልከኝ? ለምን ትመለሳለች? ቤተሰቦቿን ለመጠየቅ ከሆነ ጠይቃ ትመለሳለች። መቼም የከተማ ኑሮ ለምዳ እዛው ክፍለ ሀገር አትቀመጥም። እዚህ ደግሞ ማንም የምታውቀው የላትም። እኔ ግን ተስፋ ያለ ይመስለኛል። ቆይ የት ነው ሄደችው? አረብ ሀገር ነው ሄደችው። በፊት አብራት ትኖር የነበረውን ጓደኛዋን አግኝቻት ጠይቂያት ነበር። ዱባይ እንደምትኖር ነው የማውቀው። አሁን ግን ተገናኝተን አናውቅም አለችኝ። እና ዝም ብለህ ለቀቃት? ምን ላድርግ ታዲያ? ስልኳን ምናምን መቀበል ነበረብን። መገናኘታቸው እኮ አይቀርም። እኔ ብዙም አልታገልኩም። 3 አመት ይሆናል እኮ። ሴት ልጅ ደግሞ ከቆረጠች። አይዞን ዶክተር። አባቴ ወይ ስራ እንዴት እያደረገ ነው? ጥሩ ነው፣ እየታገልኩ ነው። ይከብዳል? ቀላል ይከብዳል መሰለሽ? እዚህ ሀገር ብዙ አይነት የኑሮ ደረጃዎች እንዳሉ ነው ያየሁት። እስካሁን እንዳላታቀም ነበር? ሁሉም ይላልም ይሰማልም፣ ብቻ ስትኖሪ ነው የምታውቂው። አሁንም አልገባኝም። ለምሳሌ የገራዡ ባለቤት አለ። አባዬ እሱን ልክ እንደ ደሃ ነው የሚያየው። እኛ ደግሞ የሱ ቅጥረኞች እሱን በጣም ሀብታም አድርገን ነው የምናስበው። በዛው መጠን ደግሞ በጣም ትልልቅ የሚባሉ ባለ ሀብቶች አባዬ ልክ እንደ ደሃ ነው የሚያዩት። ካንተ አባቴ የበለጠ ሀብት ኖሯቸው? ምን ነካሽ? ቀላላላቸው። ደግሞ ከሁሉም ማንሶ እንዳይኖራቸው የተባሉ ሰዎች አሉ። ከባድ ጥናት ያጠናክ ነው የምትመስለው በዚህ ጉዳይ። አሁን ላይ ግን በምድር ላይ እንደኔ ደስተኛ ሰው የለም። ለመደሰት የሚያስችል ሁኔታ ላይ ባንሆንም እኔም ካንተ ጋር ስላለው ደስተኛ ነኝ። እኛ እኮ ብቸኛው ችግራችን ገንዘብ ነው። ገንዘብ አገኘን ማለት ከአባዬ ጋር ድብብቆሽ አንጫወት ነው። እናትሽንም ደግሞ እናሳምናቸዋለን። የኔ ፍቅር ሁለታችን በቂ ነን እያልክ ነው? ከበቂም በላይ ነው። ዋናው እኔና አንቺ መኖራችን። እንግዲህ ላንተም ብርታት ለኔም ስራ ይስጠኝ። አሜን። እንዴት አደርክ ካሊብ? እናንተ ሰዎች ግን ውለታ የሚባል አታውቁም ማለት ነው? እናውቃለን። ስለ ውለታ እናመሰግናለን። ግን እኮ በጣም ቆንጆዬ ነሽ። አመሰግናለሁ ካሊብ። ሴት ልጅ ውለታ መቼ መስቀልቅል እንደሚል ታውቂያለሽ? ለትዳርም ለፍቅርም የምትመርጠው ማን ካላወቀሽ ብቻ ነው። እኔ ሳልሆን ፈጣሪ መርጦልኛል። የሱ ምርጫ ደግሞ ትክክል መሆኑን ማውቀው ደስተኛ ሆኜ ስኖር። እና ግን አንቺ ደስተኛ ነሽ? በጣም ያመመኝ ደስተኛ ነኝ። የቤት ኪራይ እየተጨመረብንም ደስተኛ ነኝ። ህይወት ሲከብደንም ደስተኛ ነኝ። ይሄ ሁሉ እኮ የከበደሽ ከደሃ ጋር ስለሆንሽ እኮ ነው። ሀብታም ልትድረኝ ፈልገህ ነው? ደሃ ነኝ እያልሽኝ ነው? ሀብታም ነኝ እያልከኝ ነው? ለማንኛውም ጸባያችሁን አስተካክሉ። እሺ። እንዴት ነህ ሚኪ? እሺ ሰላም ነው? ሰላም ነው አለ። እንዴት ነው ስራ እየለመድክ ነው? አዎ እየለመድኩት ነው። እንዴት ነው ከበደ እንዴ? ኧረ አይከብድም፣ በሚገባ እየለመድኩት ነው። ያው ልጆቹን በደንብ እያስለመዱኝ ነው። መልካም በርታ። እስካሁን እንዳየው በጣም ታታሪ ነህ። በዚሁ ከቀጠልክ ትልቅ ደረጃ እንደምትደርስ ተስፋ አለኝ። እሺ። ይገርምሃል እንዳንተ አዲሱ ነው ከለመዱ በኋላ ስራ በትግል ነው የሚሰሩት። አንድ ግን የማረሳው በጣም ታታሪ ልጅ ነበር። አሁን የራሱን ጋራጅ ከፍቷል። እና አንተም በርታ በል ለማለት ነው።
እሺ በጣም ነው የማመሰግነው። አይዞህ እንግዲህ መልካም ስራ። እሺ እሺ። ምንም አልሆንኩም ጊዜ ስራ አሪፍ ነው። እግዚአብሔር ይመስገን ሁሉም ቆንጆ ነው። እንኳን ጥሩ ሆነ። ትንሽም ቢሆን ጭንቀታችንን ይገላግለናል። ትንሽ ብቻ እውነት እኛ ችግር እኮ ገንዘብ ነው አይደል? ከሰራው ደግሞ ምን ያሳስበናል? በእርግጥ የሚገባሽን ህይወት እየሰጠውሽ አይደለም። ከእናቴ ጋር ጉሊት ሰርተን ነበር የምንኖረው። አንተ ደግሞ ሰርተህ እያኖርከኝ ነው። ታዲያ የተሻለ ህይወት አይደለም የምኖረው? እኔ ማኖር ያለብኝን ህይወት ስላላኖርኩሽ ነው እንደዛ ያልኩሽ። ያኛው ህይወት ሌላ ነው፣ ይሄ ደግሞ ሌላ ነው። ቆይ ግን ምን ሆነሻል? የኔ ፍቅር የሚያስጨንቀኝ ነገር ይጠፋል ብለህ ነው እኮ? ንገሪኝ፣ ለመፍታትን ሞክር። ሚኪ ብቻዋን ያሳደገችኝን እናቴን ከዚህ በላይ አላሰቃያት። እስካሁንም ዝም ያልኩት ሌላ ጭንቀት እንዳልሆነብክ ብዬ ነው። ግን ቢያንስ አሁን ስራ ይዘሃል። እሺ ምንድነው ንገሪኝ። እርጉዝ ነኝ። ቢያንስ ሽማግሌ ላክ። እሺ የሚሉ ይመስልሻል? በክብር ሽማግሌ ብትልክ እምቢ ምትል አይመስለኝም። ባህሏም ምናምን ስላለ ባንዴ ሽላትል ትችላለች። ግን ደግሞ እሺ ትለናለች። እኔ እኮ ያልገባኝ ነገር ቆይ ሽምግልናው ለእርቅ ነው ወይንስ ልጆትን ስጡ ይላል? ልጆትን ስጡኝ ብለ መላክ ራሱ በራሱ ያስታርቃል። እሺ ታዲያ እኮ ሊያስጨንቅሽ አይገባም። ቀላል ጥያቄ ነው። የምርህን ነው ቀለለ? እንደውም ቆንጆ ሐሳብ ነው። አመሰግናለሁ። በጣም ጫንቆኝ ነበር። የኔ ውድ አንቺ ብቻ አትጨነቅብኝ። እኔ ሁሉንም ነገር አስተካክለውልሽ። እሺ ስራ ቦታ እየመጣው ግምገማ ላድርግ ብዬ እና ስንት ሰጠኝ? 10 ከ10 ነው። ቆይ ምሳ ሰዓት ደርሷል። አዎ የጀመርኳትን እኮ ልጨርስ ብዬ ነው። ጥሩ በቃ ጨርስ። ስራ ላስፈታ ግርምሽን ላገኘው ነው የመጣሁት። ዶክተር ሰሞኑን አንድ ነገር ጫንቆኝ ነበር እና አማክራለሁ እያልኩ ነበር። ምንድነው እሱ? እውነቴ ለእናቴ ሽምግልና ላካለች። ኦ ደስ ይላል። ቆንጆ ሐሳብ አሰበች። እንዴት ነው የሚላከው? ቆይ ማንንስ ነው የምልከው? አስቸኳይ ነው? እሱ እንኳን ምንም አላለችኝም። ግን እርጉዝ ስለሆነች ሐሳብ ውስጥ ናት። አታስብ፣ ሁሉም ይስተካከላል። ጊዜ ወስደን እናስብበትና እናደርገዋለን። እሺ ቴንክ ዩ። ወደ ስራ ተመለስ። ጊዜን አልውሰድ። እሺ እንገናኛለን። እሺ ግርምሽ እንዴት ነህ? እንዴት አገኘህ? በኋላ ካልተበላሸ እስካሁን በጣም ጥሩ ልጅ ነው። ግድ የለም በእኔ ሆነ ባይበላሽ። ወድጄ መስሏል እንደዚህ የምልህ። ብዙ ልጆች እኮ እጃቸውን ይዤ ሙያ ካስተማርኳቸው በኋላ እየጠገቡ ስለሚያስቸግሩኝ ነው። ሚኪ እንደዚህ አይነት ልጅ አይደለም። የሚገርምህ ስራ ወዲያው ነው የለመደው። በጣም ፈጣን ነው። በዛ ላይ ደግሞ በጣም ጥሩ ስነ ምግባር ያለው ልጅ ነው። ባልተማመንበት እኮ በድፍረት ቶሎ ቅጠርልኝ ባላልኩ ነበር። ለመሆኑ የት ነው የምታውቀው? ሆስፒታል። ሆስፒታል? ሚስቱ ታማ መጣው ነው የተዋወቅኳቸው። የሚገርሙ ልጆች ናቸው። መቼም አንተ ሰው ማገዝ አይሰለችህም አይደል? ግርምሽ አንዳንድ ሰዎች እኮ አሉ አይተህ ልታልፋቸው አትችልም። እነ ሚኪም እንደሱ ናቸው። እኔማ መጨረሻቸውን ካላየው በስተቀር እረፍት የማገኝም አይመስለኝ። በላሽ ቡና እንጠጣው። እሺ ስራ ግን እንዳላስፈታ። ችግር የለም። ሄሎ ዶክተር። እውነት ነኝ። እንዴት ነክ? አንድ ጉዳይ ላማክርክ ነበር ዶክተር።
እሱ ይደርሳል። ዋናው እናቴ ደህንነት ነው። ለምን እንደሆነ አላውቅም፣ ሰሞኑን ከአይምሬ ልትወጣ አልቻለችም። አረ ያማ በፍጹም አይሆንም ዶክተር። ብቻ አንተ ከኮበለልኩኝ በኋላ እንዴት ነው አይኔን በጨዋ ጥቤ አይኗን የማየው? ባይሆን ዶክተር ካላስቸገርኩክ ሄደክ ብታይልኝ። ደህና ከሆነች ስራውን እየሰራች ከሆነ ሽምግልና ሲላክ ትታረቀኛለች። አመሰግናለሁ ዶክተር። ውለታ እንግዲህ ከአይምሯችን በላይ ሆኗል። እሺ ዶክተር አመሰግናለሁ። ሰላም ዋል። ሰላም ዋላችሁ። ለምንድን ነው እናንተ የቤት ኪራይ የማትከፍሉት? ካልከፈላችሁ ልቀቁልኝ። ስለታገሳችሁ እናመሰግናለን። ያው ከነጭማሪው ነው። ትንሽ ደግሞ ከታገሳችሁ ለቀን እንወጣለን። አይ ከከፈላችሁማ ለምን ትወጣላችሁ? በነገራችን ላይ በእናንተ አቅም ኪራይ ብቻ አይደለም፣ እኛው ተባብረናችሁ ነው እንጂ። ስለተባበራችሁ እናመሰግናለን። ሌላ ተከራዩን ጠፍቶ ነው ማንነዚህን እያዩዋቸው እንድቃጠል የምታደርጊው? እንግዲህ ምን ላድርግ? አስጨምር ያልክ አስጨመርካቸው፣ ተናገር ያልክ ተናገርኳቸው። ምን አርጊ ነው የምትለኝ? ውጡ ለምን አትያቸውም? ቆይ አልኳቸው እኮ እነሱም እንወጣለን ሲሉ ሰምተሃል። ይሄ ብሽቅ ሆነ። አሁንማ ትንሽ የሚረዳው ሰው አገኘ መሰለኝ። በዚህ መልኩ እሷን ማግኘት አትችልም። ደግሞ የተሻለ ሴት ታገኛለህ። ከዚህ ከወጡ ስለማላያቸው አልናደድም። እኔ ግን ቢቆዩልኝ ይሻለኝ ነበር። ምን ነው እነሱ ስለወጡ እሷን ታገኛታለህ? ከፈለገ ሳይከራይ ለምን አይቀመጥም? ታው እንጂ ምን በልቼ ልደርልህ? ሌላ የሚከራይ ቤት የለሽም እንዴ ማየ? ቢኖረኝስ የግልህን ጉዳይ በግልህ ጨርስ። ኃጢአት ውስጥ እኔን አትክተተኝ። ገንዘብ ሲሰጡሽ ትቀየሪያለሽ? ገንዘብ ጨምሯል እንዴ ያልኳቸው ምን ይላል ይሄ? እውነት አንቺም ልጅሽም ጤናሽም ደህና ነው። ከዚህ በኋላ ጤናሽን መጠበቅ ያለብሽ አንቺ ነሽ። አመሰግናለሁ ዶክተር። እማዬ ጋር ሄድክ? አዎ ሄጄ ነበር። ደስ የሚሉ የሚያሳዝኑ እናት አለሽ። ታሳዝናለች? አይዞሽ፣ ትክሻቸውና ታስደስታቸዋለሽ። ዶክተር ስለኔ ጠየቀች እንዴ? ገዢ መስየኔ ያዋራቸው። ተከፍታብኛለች አይደል? ደስተኛ ናቸው ብልሽ ውሸት ይመስልብኛል። አውቃለሁ ዶክተር፣ እናቴ ደስተኛ እንዳልሆነች። እኔ ብታመም ብቸገርም ይገባኛል። እናቴን አሳዝኛታለሁ። ሁሌ በእኔ ታዝንብኛለች። ወይ ሂደሽ ይቅርታ በያቸው። ባለፈውም እኮ ነግሬሽ ነበር። እማዬ ድሃ ብትሆንም የሰዎችን ማታይ በራሷ የምትኮራ ነበረች። እኔ ግን አዋረድኳት። ምንም ቢሆን ልጃቸው ነሽ። ይቅር ይሉሽና ሁሉም ነገር ወደ ድሮ ይመለሳል። እሺ ዶክተር። ደግሞ ነገሮች መስመር እየያዙ ነው። ስራም ሳይገኝልሽ አልቀረም። የምርህን ነው ዶክተር? አዎ፣ ግን ያለውን ነገር አስተካክዬ አሳውቅሻለሁ። እሺ ዶክተር። ምን ማለት እንዳለብኝ እኔ አላውቅም። በርቱ፣ እሱንም አበርቺው። ወንድ ልጅ የምታበረታው ሴት ልጅ ነች። አመሰግናለሁ ዶክተር። አመሰግናለሁ። ሚኪ ወይ ምሳ ሰዓት አልደረሰም እንዴ? እሺ በላሉ። ስራ ልጨርስ ብዬ ነው። አይ ስራ መቼ ያልቃል ብለህ ነው አንተ ካልተው? ሁሎችም እኮ ወጣዋል። እሺ በላሉ።
ዛሬ እኔ ነኝ ምሳ የምጋብዝህ። አረ ምሳ እኮ ይዣለሁ። እንዴ ግብዣዬን አትቀበልም? አረ እንደዛ ማለት ፈልጌ አይደለም። በል ቶሎ ልብስን ቀይርና ውጭ እጠብቅሃለሁ። እሺ ቶሎ ና። ሄሎ ጌትሽ፣ እንዴት ነህ? ሰላም ነህ እንዴ? መኪና ምን ሆነች? ኧረ እባክህ። አይ በቃ ነገ ይዛት ና፣ እኔው ራሴ እሰራልሃለሁ። እሺ ጌትሽ፣ እሺ ቻው። ጎበዝ ሰራተኛ ስለሆንክ ነው ምሳ መጋብዝህ። አመሰግናለሁ። ያው ልጆቹን በጣም ቅን ሆነው ነው ሁሉም ነገር ያሳዩኝ። የቀረህን ደግሞ እኔ ነገ አሳያለሁ። ነገ ትኖራለህ? አዎ፣ ከባድ ደንበኛ ነው ያለብኝ። እኔ ካላየው ዕለት ደስ አይለውም። እንደዚህ አይነት ደንበኛ አለ ማለት ነው? ለረጅም ጊዜ ከኔ ውጪ የትም የማይሄዱ ደንበኞች አሉኝ። መክፈል ከሚገባቸው በላይ ነው የሚከፍሉት። ለነሱ ደግሞ ምንም ቢሉ ይደረግላቸዋል ሁሉም ነገር። እሺ ችግር የለም። ቲፕ ያነቃቃል። አንተም በርታ፣ እሱ ይስራልን እንዲሉ